ቆንጆ በስማም ብራም ሃይ እንደምንነቅ ኦ ማይ ጋድ የምርክን ነው። በቃ አሁን ቀን የበራል ለወርቅ ነው አንድ ያዘኝ ለወርቅ ነው። ወይኔ ብሬ ልባይ ሽራ የኛማ ሞሽራ እንግዲህ አብርሽ ለምን አለቀሰ፣ ለምን በዚህ ልክ እንደዚህ ሆነ ለሚለው ሀሳብ አስተያየት እንሰጥበታለን ማለት ነው። በዋነኛና ነገሩ ያው ድራማውም እንደቀጠለ ነው። እኛም አለንላችሁ። በመጀመሪያ ሰብስክራይብ ስለምታደርጉ እናመሰግናለን ማለት ነው። አሁንም ሰብስክራይብ አድርጉ ስንል በትህትና እንጠይቃችኋለን። እንግዲህ ያው ሩታ ከሀገር ልትወጣ ነው። ቪዛ ሰርታለች። ባይዘዌ ትኬት ነው የሚቀራት ስለዚህ ያው እንግዲህ አብርሽ ልጁ አይሰጥህም ተብሎታል። ስለዚህ ልጁ ስለማይሰጠው ያው አብርሽ ከባድ ሁኔታ ላይ ነው ያለ። ይሄ ሁሉ የሄርሜላ ጣጣ ነውና እና ደግሞ አንዳንድ ትክክል ማለት ነው። ሄርሜላ እንዳትመጡ ምናምን ብላችሁ ቆይ ኮሜንት የጻፋችሁ የሰደባችሁኝ ምን አስባችሁ ነው? ጥያቄ ልጠይቃችሁ። የገንዘብ ወንድሙ ራሱ አይፈልጋትም። ገባችሁ? ሄርሜላን ምክንያቱም እዚህ ጋር ይሄ ልጅ አሁን ልጅ ወልዷል። እኔ የምለው ክርስትናው ተነሳ። ወይኔ በላቸው ረስቼ ክርስትናው ተነሳ። እንዶ አብርሽ ስራህን ይስጥ። እንዶ አሁን ክርስትናውን ማስነሳት ይሻላል ወይስ እንዶች ሄርሜላ ከምትባል ግለሰብ እንዶ ማን ነው ያገናኘህ? ከየት አገኘሃት? እንዶ ፈረደብን። አብርሽ በአመት 2 ሴት አገባ። ያ ሰላም ያለው ማማሩ የሌለው ምናምን የሚባል አለኛ። ይሄው መዳም ኩሽና ተጎልተን እንኳን 2 ሚስት እንኳን 2 ባል ልናገኝ አንድ ባል ራሱ አላገባንም። ይሄው መዳም ኩሽና ላይ ሆነን አለን። እናንተም እንግዲህ አዳዲስ ነገሮችን እየታመጡልናላችሁ። ስለዚህ እና ያው እንግዲህ አምና በማማቱ እንደተሞሸረ ሁላችንም እናውቃለን። እንግዲህ ብዙዎችን የክርስትና እምነት ተከታዮች አስቆጥቶ ነበረ ማለት ነው። እንግዲህ በይቅርታ አልፎ ነበር። ከዛ ባሻገር ዘንድሮ ደግሞ በጾሙ በገና ሁለተኛ ሚስቱ ሄርሜላ የምትባለውን አምቶ እንግዲህ የቡታጅራ ልጅ እንግዲህ ፈን እያረገን ነው። እኛም አለን የመዳም ቅመሞችም እንግዲህ እነ ትክክል እኔ ግን እንደ ግርም የምትሉኝ ትክክል ርብስማ እዛም ስትሄዱ ትክክል እዛም። እኔ ግን ከምንም በላይ ግን አብርሽ ቤት የሚሄድ ምን እንደማድረግ ታውቃላችሁ? ኮመንት ለማንበብ ነው የሚሄድ ማለት ነው። ሄርሜላ ስትመጣ ሄርሜላ ትሁን ትክክል ትላላችሁ። ሩታ ስትመጣ ትክክል ሩታ ትሁን ሩታ። ቆይ ከማን ጋር ነው የምትቆሙት እናንተ? ከማን ጋር ነው የምትቆሙት? እኔ ጥያቄ ልጠይቃችሁ። እንዴት ነው ምላችሁ እንዴ? እዛም ስትሄዱ ትክክል በየቦታው በቃ ትክክል ፋሽን ነው ልበል ወይስ ምንድነው? ትክክል እኔ ከሊት ደጋፊ ነኝ። በነገራችን ላይ ግን እነሱ እኮ ግን ድራማ እንደሚሰሩ ታውቃላችሁ አይደል? ቤተሰብ ማርያምን ድራማ ነው እጅ ወደት አይደለም። ከዛ ስልችት ሲላችሁ ሄርሜላም ቻናል ተከፍቶላታል፣ 2ኛ ቻናል። ከዛ እሷም ቻናሏን ታሳድጋለች። ቻናሏን ካሳደገ በኋላ ወይ ቤተሰብ ምናልባት በጣም ካበዛችሁ መረብ ከሆነ ሊቆጣት ይችላል። ከዛ ቤተሰብ ሊቆጣት ይችላል። ከዛ ደግሞ ሌላ ሴት ትመጣለች፣ እሷም ቻናል ይከፈትላታል። እንደዚህ እያሉ ነው ባይዘው የቡታጅራ ዩቲዩበሮች የሚያድጉት ማለት ነው። ይሄ ነገራቸው እኔ በጣም ደስ ይለኛል። ግን ምን ተማርሽ ካላችሁኝ ምንም አንድ ቁም ነገር አልያዝኩም። አትገረሙ? ማን ቁም ነገር ያዝሽ ካላችሁ የተንቢ እኔ ከሷ ብዙ ነገር ተምሬያለሁ። ጀግና የአረብ ሀገር ሴት። ግን እኛ ጥሩ ነገር ስለማንወድ አሁን አብረሽና የሷ ቻናል ሲታይ አራባና ቆቦ ነው እውነት ለመናገር። ምክንያቱም እሷ ስለ ጥሩ ስለ ስራ ምናምን የምታስተምር፣ አብረሽ ውሸት ድራማ ገለመሌ ያስተምራል። የሱ ቻናል የትኛው ነው እንትን ያለና አንዳንዴ እኔ እንኳን አይፈረድባቸው እውነቴን ነው የምላችሁ ከምር። ስለዚህ ምን ልላችሁ ፈልጌ ነው ቤተሰቦች እና ለምንድን ነው ይሄ ድራማ የማይቋጨው? እኔ ግን ይሄ ድራማ የሚቋጭበት ቀን እየናፈቀኝ በይዘው። አብረሽ በቅርብ ጊዜ ራሱ 1 ሚሊዮን ሰብስክራይብ እንደሚገባ ግን ታውቃላችሁ? 1 ሚሊዮን ይገባል፣ ሪካርድ ይሰብራል። እነ ሰይፉን ራሱ ያስናቃል ማለት ነው። አስባችሁታል? ምንም ሳይሰራ ሰው 1 ሚሊዮን ሰብስክራይብ ኦማሻል 1 ሚሊዮን ቤተሰብ ማለት ነው። ለምን እኛ እንደዚህ አይነት ሰው ነው የምንፈልገው ባይዘው እንጂ ጥሩ ነገር የሚሰሩ ሰዎችን አናበረታታም። እውነት ለመናገር ከምር አሁን ብዙ ጥሩ የሚሰሩ ሰዎች እኮ አሉ በነገራችን ላይ ግን የነሱን ቻናል አናይም። ዝም ብለን ትርኪ ምርኪ ነው የምናየው ማለት ነው። ይሄ ደግሞ ፈጽሞ ስህተት ነው።
ብዬ ነው የማስበው እግዚአብሔርን። አሁን ለምሳሌ አግማስ የሚባለው አግማስ ነው ማለት የሚባለው ልጅ ታውቁታላችሁ? ገጠር ለገጠር እየተንገለከለ በጣም እናቶችን የሚያቀርብ ምናምን ወጣት በጣም የሚያሳዝነው እውነት ለመናገር ማርያምን እንጂ ይሄ እነዚህና አብረሽ ምናምን ገለመሌ ገለመሌ የምትሏቸው ሁሉ ነገር ውሸት፣ ሁሉ ድራማ። መቼ እውነት እንደሚያወሩ እኔ ግራ ግብት የሚሉኝ አንዳንዴ ከምር እንደው ዩቲዩብ የተዘጋለት ብላለች እኮ የተንቢ እኮ እውነቱን ተናግራለች። ወያና ነው የሚሆኑት ብላለች። ሴቶች ደግሞ ሳህና ጣቢ አቤት እሷ እኮ አትናገር። እሷ እኮ ስትናገር እኮ ማንም የሚወዳደራት የለም። እግዚአብሔርን የኔ ጀግና ሴት ብቻ ፈጣሪ ይጠብቃት። እና ሁላችሁም እንግዲህ የመዳም ቅመሞች ከሷ ተማሩ። ጀግንነት፣ ጎብዝነት ምናምን ብዙዎቻውን አረብ ሀገር እንቆይና ኢትዮጵያ ስራ የለም ገለመሌ 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 እያለን ተመልሰን ስደት እንመጣና እዚህ እንሿሿቃለን። እና ምን ልላችሁ ፈልጌ ነው እግዚአብሔርን ብዙዎች በሀገራቸው እንደሚለወጡ እኔ ከሷ ተምሬያለሁ ማለት ነው። እና ያለው ነገር ይሄ ነው። ስለዚህ እንግዲህ ይሄ ነው። ሌላ ምንም የምላችሁ ነገር የለም። ኤቭሪባዲ እኔ ቪዲዮ ስሰራ እንቅልፍ የሚመጣው ነገር ግን ጋይስ እሺ ሊለኝ አልቻለም። መላ በሉኝ። ሆን ብሎ ቪዲዮ ስሰራ እንቅልፍ ነው የሚለኝ። አትገረሙ። የፈጣሪ ያለሽና እንደዛ ነው እላችኋለሁ። ስለዚህ እንግዲህ ገና ደረሰ። ገና ጠር እዛ ጠር ወይኔ በላቸው ጠር መቼ ነው እናንተ? ጥምቀት ደረሰ። እንደው ለቤተሰቦች ምንም ሳላረግ ጠር ደረሰ። አቤት አቤት እኛም መዳሞች አሁንን ጠር ደረሰ ምናምን ገና እዛ ፋሲካ ከዛም አዲስ አመት ወይኔ በላቸውና ለማንኛውም እንግዲህ ያለው ነገር ይሄ ነው። እግዚአብሔር ብቻ ጤና ይስጠን። ከሁሉም በላይ ጤና ነው። ጤና ካለን ትልቁ ነገር ነው። ውዶቼ፣ ማሮቼ፣ ፍቅሮቼ በተረፈ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት በቃ ይበለን። እውነት ለመናገር ከምንም በላይ የኢትዮጵያ ሰላም እንድትሆን ነው እኛ የምንፈልግ። እግዚአብሔርን ሌላ ምንም አንፈልግም። ሰላሟን ያብዛልን። በተረፈ ግን ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ። እኔ ምርጦች ምርጦች እና ያለው ነገር ይሄ ነው። እሺ አለባዳ ውሳ አልቃይ ሰገድ የጀግናችሁ ሀገር ደባልቃ አዘዞና ፊ ቀረላው ስማዳ